ኢቢኤስ ቢዝነስ ተጀምሯል። በሳምንት 2 ቀናት ሰኞና ሐሙስ ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎችን ይዘን ወደ እናንተ መተናል። ቃል ኪዳን ታደሰና ቁም ነገር ተስፋዬ የኢቢኤስ ቢዝነስን እየመራን አብረናችሁ ቆይታ የምናደርግ ይሆናል። የተከታተላችሁን አብራችሁን ቆዩ። በኢትዮጵያ የኤሌክትሮኒክ ንግድ ወይም ደግሞ የኢኮሜርስ እንቅስቃሴዎችን ለማፋጠን ዘርፉም በኢኮኖሚ ውስጥ ያለውን ድርሻ ለማሳደግ የሙከራ ትግበራ ማዕቀፍ ማዘጋጀቱ ተገለጸ። በጉምሩክ ኮሚሽነር ዶክተር ደበሌ ቃበታ ተፈርሞ የወጣው ደብዳቤ እንደሚያሳየው የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት አዲሱን አሰራር ተገቢውን ዝግጅት በማድረግ በጥንቃቄና በጥብቅ ሁኔታ ተግባራዊ እንዲያደርግ የሙከራ ጊዜ ተሰጥቶታል። አዲሱ አሰራር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ያስቀመጠችውን የዲጂታል ኢኮኖሚ ግብ ለማሳካት ትልቅ አስተዋጽኦ እንደሚያበረክትም የጉምሩክ ኮሚሽን ገልጿል። ኮሚሽኑ እስከ $100 ድረስ የሚደርሱ አነስተኛ ዋጋ ያላቸው እቃዎችን ያለምንም ቀረጥ ከ100 እስከ $200 ደግሞ ዋጋ ያላቸውን እቃዎች በ15% ጥቅል ቁርጥ እንዲያስተናግዱ ይደረጋል ብሏል። በተጨማሪም ከ$200 በላይ ዋጋ ያላቸው እቃዎች ደግሞ አሁን ባለው ሕግና አሰራር መሰረት መስተናገድ እንደሚችሉ ነው የተገለጸው። የኢትዮጵያ አቪዬሽን ባለሙያዎች በዓለም አቀፍ ደረጃ ከፍተኛ የአየር መንገድ ኃላፊነቶችን እየተረከቡ ይገኛሉ። የአቪዬሽን ባለሙያዎችና የቀድሞ የስራ ኃላፊዎች እንግዲህ በዓለም አቀፍ ደረጃ ትልልቅ አየር መንገዶችን በመምራት ረገድ ያላቸው ተጽዕኖ ከጊዜ ወደ ጊዜ እያደገ ስለመምጣቱ ነው የተነገረው። ከቀናት በፊት አቶ አማን ወሌ የዛምቢያ አየር መንገድ አዲስ ዋና ስራ አስፈጻሚ ሆነው በይፋ መሾማቸውን ለዚሁ ማሳያ እንደሆነ እየተነገረም ይገኛል። ከ19 ዓመታት በላይ ዓለም አቀፍ የአቪዬሽን ልምድ ያላቸው አቶ አማን ቀደም ሲል በኢትዮጵያ አየር መንገድ ግሩፕ ውስጥ በተለያዩ ከፍተኛ የስራ ኃላፊነቶች ውስጥ ሲያገለግሉ ቆይተዋል። ይህ ሹመት በኢትዮጵያ አቪዬሽን ታሪክ 3ኛው ዓለም አቀፍ ከፍተኛ ተሾሚ ያደርጋቸዋልም ተብሏል። ከሳምንት በፊት ደግሞ እንደምናስታውሰው የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የኤር ኢንዲያን ዋና ስራ አስፈጻሚና ማኔጂንግ ዳይሬክተር ሆነው መሾማቸው የሚታወስ ነው። እንዲሁም አንጋፋው እንግዲህ የኢትዮጵያ አየር መንገድ እንዲሁም የዘርፉ ባለሙያ የሆኑት አቶ ግርማ ዋቄ ከጥር 2018 ዓ.ም ጀምሮ የዩጋንዳ አየር መንገድን በጊዜያዊ ዋና ስራ አስፈጻሚነት እየመሩት እንደሚገኙ ይታወቃል። ከኢቢኤስ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። መረጃዎቻችን ቀጥለዋል። አለ አግባብ የተከማቸ ቡና ካቀረቡ ላኪዎች ገቢ ላይ የ5% ቅጣት እንደተጣለ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ እንዳስታወቀው ከሆነም የቡና የወጪ ንግድ ዓለም አቀፍ ዋጋ መቀነሱን ተከትሎ በተሰበሰበበት ዓመት ለገበያ መቅረብ የነበረበት ምርት በማከማቸት አቆይተው የሚሸጡ ቡና ላኪዎች በሽያጭ ካገኙት ገቢ ላይ የ5% ቅጣት ለተቋሙ እንዲያስገቡ የሚያደርግ አሰራር ተግባራዊ አድርጊያለሁ ብሏል። በተቀመጠው ቀነ ገደብ መሰረት ምርታቸውን ለማዕከላዊ ገበያ ያላቀረቡ ላኪዎች ላይ የ5% ቅጣት የጣለው አዲስ ምርት ከመግባቱ በፊት የከረመው ምርት መሸጥ እንዳለበት የሚያዘውን መመሪያ በመተላለፋቸው እንደሆነ የባለስልጣኑ ምክትል ዋና ዳይሬክተርና የልማት ዘርፍ ኃላፊ የሆኑት አቶ ታጋይ ኑሩ ተናግረዋል። የከረመ ቡና ከጥቅምት 30 ቀን 2019 ዓ.ም በኋላ መያዝ እንደማይቻል ያስታወሱት ኃላፊው በርካታ ቡና ላኪዎች የሰበሰቡትንና ያመረቱትን ቡና አውጥተው እየሸጡ እንደሆነም ገልጸዋል። ባለስልጣኑ በላኪዎች ላይ እንዲህ አይነት ቅጣት ሲጥል የመጀመሪያው ሲሆን በአሁኑ ወቅት አዲስ የቡና ምርት መሰብሰቢያ ጊዜ በመሆኑ የምርት ትመና ስራ እየተከናወነ እንደሆነም ተገልጿል። በተጠናቀቀው በጀት ዓመትም 430 ሺህ ሜትሪክ ቶን ቡና ተልኮ $3.1 ቢሊዮን ተገኝቷልም ነው የተባለው። ቀጥለን እንግዲህ አንድ አስገራሚ ልንለው የምንችለው የጨረታ መረጃ ይዘናል። አንድ ፋልኮን በ56 ሚሊዮን ብር ገደማ ስለመሸጡ ሰምተናል። እንግዲህ የፋልኮን የተሸጠው በሳውዲ አረቢያ በተካሄደ ጨረታ ሲሆን ይህ ፋልኮን በ1.3 ሚሊዮን ሪያል እንደተሸጠም ነው የተነገረው። በሳውዲ አረቢያ ሪያድ ከተማ ዓመታዊ የፋልኮን እርግቦች ጨረታ እየተከናወነ ሲሆን በትላንትናው ዕለትም የነበረው ጨረታ የዓመቱ ሪከርድ ሆኗል ነው የተባለው። ሪከርዱን የሰበረው በካናዳ የተዳቀለው ነጭ የፋልኮን ጫጩት ነው የተባለው። በካናዳ ኦንታሪዮ በሚገኘው ጂም ዌልሰን እርሻ የተዳቀለው ይህ ፋልኮን የመነሻ ዋጋው 200,000 የሳውዲ ሪያል ወይንም ደግሞ 53,000 የአሜሪካ ዶላር ነው ተብሏል።
ምሽቱን በነበረው ጨረታ ለዚህ ፋልኮን 1.3 ሚሊዮን ዶላር ወይም ደግሞ $346,000 ዋጋ ያቀረበው ሰው ገንዘቡን ከፍሎ መውሰዱን የሳውዲ አረቢያ ዜና አገልግሎት ዘግቦታል። የትላንቱ ጨረታ ለዘንድሮ መድረክ እንግዲህ ትልቁ ዋጋ ቢሆንም በዚህ ዓመታዊ ጨረታ ሪከርዱን የያዘው ግን ከ4 ዓመት በፊት በ7.5 ሚሊዮን ሪያል የተሸጠው የአሜሪካ ሰማያዊ ፋልኮን መሆኑም ተወስቷል።